ወንድማቸው አላዛር ሲታመም ወይ ምን ችግር አለ? አንድ መልእክተኛ ልከን ኢየሱስን ምን ማድረግ ነው? መጥራት ብቻ ነው፣ ይፈውሰዋል። መልእክተኛ ኢየሱስ ወዳለበት ዮርዳኖስ ማዶ ላኩ። የምትወደው ታሟልና ቶሎ ብለህና ምን አርገው አድነው፣ ቶሎ ብለህ ድረስልን፣ ወዳጃችን ኢየሱስ ላንተ ሁሉ ይቻላል አሉና መልእክተኛ ላኩ። የሚገርመው ለመልእክተኛው ኢየሱስ ምን እንዳለ ታውቃላችሁ? በዘመኑ የተነሳ ነብይ አይደለም የተናገረው፣ ራሱ ኢየሱስ ምን አለ? ይሄ በሽታ ለሞት አይደለም ለክብር ነው፣ የእግዚአብሔር ልጅ ይከብርበት ዘንድ ነው፣ ሞት የለም የሚል መልእክት ላከላቸው። ማርያም ማርታ ምን የለም ብሏል ኢየሱስ? ሐዘን የለም፣ ሞት የለም፣ አትፍሩ ብሏል። እነሱ አሜን ብለው ዞር ሲሉ ወንድማቸው እየባሰበት ነው። እያዩት ወንድማቸው ሞተ። ኢየሱስ ምን ብሏል? ሞት የለም ብሏል፣ ሐዘን የለም ብሏል። በቃ ኢየሱስ ይመጣል ብለው ደግሞ ደጅ ደጅ እያዩ አላዛር ተቀበረ። ያ በሱ ምክንያት የተሰደቡለት ሕይወታቸውን ሰጥተው የተከተሉት ኢየሱስ አለን ያሉት የተደገፉት ኢየሱስ የለም አልመጣም። በአራተኛው ቀን ምንም እንዳልተፈጠረ ወደ ቢታንያ መጣ። የሚገርመው ነገር ሲመጣ የመጀመሪያ ያገኘችው ማርታ ናት። ልክ ስታገኘው ምን ማለት ነው? ዛሬ ነው እንደሚመጣው ሞት የለም ብሎ ሐዘን የለም ብሎ ለክብር ነው ብሎ ይጫወትብናል። የሱ ነገርማ አብቅቷል። ጀርባ ሰጥታ አሮጠች። ማርታ ኢየሱስ መምጣቱን ስትመለከት ውይ ያለች፣ ወዳጄ ኢየሱስ የነገስታት ንጉስ የጌቶች ጌታ እየሮጠች ሄደችና እንኳን ደህና መጣ፣ አንተ እኮ በዚህ ብትሆን ወንድሜ ባልሞተ ነበረ። አሁንም ትችላለህ ብለህ እውቅና ሰጥተኸው ዝም ማለት አይችልም። ወዲያውኑ ማርታ አለ ወንድምሽ ይነሳል። ዛሬ እንዲህ የምትሉበት መንፈስና አቅም በጌታ በኢየሱስ ስም ያገኛቸው። የመልእክቴ ርዕስ እናንተ ቤት ኢየሱስ ስንተኛ ነው? እርግጠኛ ናችሁ? ዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አላዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር፣ አላዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም ከናርዶስ ሽቶ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ የአስቆሮቱ ይሁዳ ይህ ሽቶ ለ300 ዲናር ተሽጦ ለድሆች ያልተሰጠ ለምንድን ነው አለ። ይህንንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበር ነው። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት። ድሆች ሁል ጊዜ ከናንተ ጋር ይኖራሉ፣ እኔ ግን ሁል ጊዜ ከናንተ ጋር አልኖርም አላቸው ወይንም አለ። በዚህ ክፍል ላይ ስንመለከት ቁጥር 1 ጀምራችሁ ስታዩ ለኢየሱስ የእራት ግብዣ ተደረገለት ይላል። የእራት ግብዣ። ለምንድነው የራት ግብዣ ያደረጉት? እነማን ናቸው የራት ግብዣውን ያደረጉት ብላችሁ ስትመለከቱ ወደ ምዕራፍ 11 እንድትሄዱ አውዱ ራሱ ያረጋችኋል፣ ይገፋችኋል። ምዕራፍ 11 ላይ ሄዳችሁ ስትመለከቱ ከቁጥር 1 ጀምሮ ስለ አላዛር ታገኛላችሁ። ይሄንን የራት ግብዣ ያዘጋጁለት ማርያምና ማርታ ናቸው ለኢየሱስ። ለምን አዘጋጁ ብላችሁ ደግሞ ስትመለከቱ አንድ ወንድማቸው ኢየሱስ ክርስቶስ ከሙታን ስላስነሳው ደስ ብሏቸው የራት ግብዣ አደረጉለት። ማርያምና ማርታ ኢየሱስ ክርስቶስን ሲከተሉ ዝም ብለው አጋፊ ሆነው አልነበረም የተከተሉት። በደንብ አውቀውት ተረድተውት ኢየሱስ ማን እንደሆነ ገብቷቸው ፈቅደውና ወደው የተከተሉ ሴቶች ናቸው። እንዲሁም አላዛር አብሮ። ይሄ ቤተሰብ ለኢየሱስ ልዩ ፍቅር ያለው ቤተሰብ ነው። ማርያምና ማርታ አላዛር ኢየሱስን ተረኩት ቢባሉ ኢየሱስ ለመጀመሪያ ጊዜ ውሃውን ወይን ጠጅ ሲያደርግ የመጀመሪያ ተአምራት ሲሰራ
ምዕራፍ 2 ላይ ዮሐንስ ወንጌል ላይ ታገኙታላችሁ። የመጀመሪያውን ተአምራት ሲያደርግ ሰምተዋል፣ ደግሞም አይተዋል። ስለዚህ ኢየሱስ ከተፈጥሮ ውጪ ማድረግ እንደሚችል ስልጣን እንዳለው የገባቸው ሴቶችና ወንድም ነው። ያ ብቻ አይደለም። ምዕራፍ 4 ላይ ሄዳችሁ ስታዩ ቃል ብቻ ተናግሮ የሹሙን ልጅ ሲፈውስ ልጅ ደና ነው ብሎ ሲናገር ካፉ የወጣው ቃል የታመመውን ሰውዬ ሲፈውስ አይተዋል፣ ሰምተዋል። ስለዚህ ኢየሱስ ቃል በመናገር ያልነበረን ወደ ማኖር እንደሚያመጣ ተረድተው የተከተሉ ናቸው። ምዕራፍ 5 ላይ ዮሐንስ ወንጌል ሄዳችሁ ስታዩ ለ38 ዓመት ሽባ የነበረውን ረዳት የሌለው ዘመድ የሌለው ጓደኛ የሌለው በዛ መጥመቂያ ቦታ ተጥሎ ያለ ሰው ኢየሱስ እንዲህ እንደነበረ አውቆ ሰው ሊሆንለት፣ ዘመድ ሊሆንለት፣ ረዳት ሊሆንለት፣ ታሪኩን ሊቀይርለት ወደዚህ ሰው ኢየሱስ መጥቶ አልጋህን ተሸከምና ሂድ ሲለው ሰውየው ብድግ ብሎ አልጋ ተሸክሞ ሲሄድ ማርታና ማርያም ሰምተዋል፣ አይተዋል። ስለዚህ ስለ ኢየሱስ ለነሱ ማንም ኢየሱስ እንዲህ ነው ሊላቸው አያስፈልግም፣ ጠንቅቀው ያውቁታል። የ38 ዓመት ሽባን እንደተረተረ ሰምተዋል። ኢየሱስን በደንብ ያውቃሉ። ምዕራፍ 6 ላይ ሄዳችሁ ስትመለከቱ በ2 ዓሣና በ5 እንጀራ 5000 ሕዝብ ሲመግብ 12 መሶብ ሲተርፍ ተሰምቶ ተደርጎ የማይታወቅ ነገር ሲያደርግ ሲያጠግብ ሲያበላ አይተዋል። እዛ ተገኝተው በልተዋል፣ ጠግበዋል። ስለዚህ ለማርያምና ለማርታ ኢየሱስ ልዩ ነው። ሰው ብቻ እንዳልሆነ ገብቷቸዋል። አምላክ እንደሆነ ገብቷቸዋል። ፈጣሪ እንደሆነ ገብቷቸዋል። ከተፈጥሮ ውጪ ማድረግ እንደሚችል ገብቷቸዋል። እዛው ምዕራፍ 6 ላይ ደግሞ ከበሉ ከጠገቡ በኋላ ወደ ማዶ ተሻገሩ ብሎ ደቀ መዛሙርቱን ሂዱ ብሏቸው ታንኳ ውስጥ ገብተው ሲሄዱ ልክ መሃል ላይ ሲደርሱ አውሎ ነፋስ ተነስቶ ሊያጠፋቸው ሲል በማዕበሉ ላይ በወጀቡ ላይ እየተራመደ ወደነሱ መጥቶ ማዕበሉንና ወጀቡን ጸጥ በል ሲለው ጸጥ ሲል ሰምተዋል። ስለዚህ ይሄ ኢየሱስ ለነሱ ልዩ ነው። ኢየሱስ ብትሏቸው ፍጥረት ሁሉ የሚገዛለት፣ ኢየሱስ ስትሏቸው እሱ ቃሉ የሚጸናለት፣ ኢየሱስ ብትሏቸው ለነሱ ልዩ ነው። ለነሱ ልዩ ነው። ምዕራፍ 9 ላይ ዮሐንስ ወንጌል ምዕራፍ 9 ላይ ሄዳችሁ ስታዩ እትፍ ብሎ ጭቃ ቡክት ቡክት አድርጎ ድቡልቡል አድርጎ ሲወለድ ጀምሮ አይን የሌለውን አይን ሰርቶ ቁጭ ቁጭ ሲያደርግ አይተዋል፣ ሰምተዋል። ኢየሱስ ፈጣሪ እንደሆነ በደንብ ገብቷቸዋል። ስለዚህ ለማርያም ለማርታ ኢየሱስ ማን ነው ብትሏቸው ፈጣሪ ነው። ኢየሱስ ማን ነው ብትሉ ሁሉን ቻይ ነው። ኢየሱስ ማን ነው ብትሏቸው አልፋ ኦሜጋ ነው። ኢየሱስ ብትሏቸው መጀመሪያ የለውም መጨረሻ የለውም፣ እሱ አምላክ ነው። የገባቸው ሴቶች ናቸው። ገብቷቸው ነው የተከተሉት። ታዲያ በኢየሱስ ምክንያት በዛ ዘመን ኢየሱስን የሚከተሉ ሰዎች ምን ይደረጉ ነበር? ይገለሉ ነበር። ኢየሱስን የሚከተሉ ሰዎች የተለያየ ስም ይወጣላቸው ነበር፣ ይሰደቡ ነበር። በኢየሱስ ምክንያት ብዙ መከራ ያሳለፉ ሰዎች ናቸው። ልክ ወንድማቸው አልዓዛር ምዕራፍ 11 ላይ ወንድማቸው አልዓዛር ሲታመም ወይ ምን ችግር አለ አሉ። ኢየሱስ የኛ፣ ኢየሱስ የኛ። ስለዚህ አንድ መልእክተኛ ልከን ኢየሱስን ምን ማድረግ ነው? መጥራት ብቻ ነው፣ ማምጣት ብቻ ነው። ከዛ ምን ያደርገዋል? ይፈውሰዋል። ፈውስ እንደሆነ በእጁ ነው። ቃል ብቻ ተናግሮ መፈወስ ይችላል። ሽባውን አልጋን ተሸክመ ሂድ ሲለው እንደሄደለት ኢየሱስ ብቻ ይምጣ እንጂ ነገር ይቀየራል አሉና መልእክተኛ ኢየሱስ ወዳለበት ወደ ዮርዳኖስ ማዶ ላኩ። ምን ብለው እንደላኩ ታውቃላችሁ? የምትወደው የሚወድህ ታሟልና ቶሎ ብለህና ምን አርገው? ፈውሰው፣ አድነው።
ቶሎ ብለህ ድረስልን ወዳጃችን ኢየሱስ ላንተ ሁሉ ይቻላል አሉና መልእክተኛ ላኩ። የሚገርመው ለመልእክተኛው ኢየሱስ ምን እንዳለ ታውቃላችሁ? አንድ በዘመኑ የተነሳ ነብይ አይደለም የተናገረው፣ አፖስትል አይደለም፣ ሬቨረንድ አይደለም፣ ራሱ ኢየሱስ ምን አለ? ይሄ በሽታ ለሞት አይደለም ለክብር ነው፣ የእግዚአብሔር ልጅ ይከብርበት ዘንድ ነው። ስለዚህ አትፍሩ፣ ሞት የለም የሚል መልእክት ላከላቸው። ሰውየውም መልእክተኛውም እየሮጠ መጣ፣ ወደ ቢታንያ መጣና ማርያም ማርታ ምን የለም ብሏል ኢየሱስ? ሐዘን የለም ሞት የለም ለክብር ነው ብሏል ኢየሱስ። አላለም እንዴ? ብሏል። የእግዚአብሔር ልጅ ኢየሱስ ሊከብርበት ነው። ስለዚህ አትፍሩ ብሏል አለ። እነሱ አሜን ብለው ዞር ሲሉ ወንድማቸው እየባሰበት ነው። ትኩሳቱ ንዳዱ እየባሰበት ነው። እያዩት ወንድማቸው ምን ሆነ? ሞተ። ሲሞት ኢየሱስ ምን ብሏል? ሞት የለም ብሏል። ሐዘን የለም ብሏል። ምን ሆነ ግን? ሞተ። በቃ ኢየሱስ ይመጣል ብለው ደግሞ ደጅ እያዩ አልዓዛር ምን ሆነ? ተቀበረ። በር እያዩ አልዓዛር ተቀበረ። የለም ኢየሱስ። ያ በሱ ምክንያት የተሰደቡለት፣ በሱ ምክንያት የተገፉለት፣ ሕይወታቸውን ሰጥተው የተከተሉት ኢየሱስ፣ አለን ያሉት የተደገፉት ኢየሱስ የለም፣ አልመጣም። 2 ቀን አዩ፣ የለም። 3 ቀን አዩ፣ የለም። 1 ቀን ሆነ፣ 2 ቀን ሆነ፣ 3 ቀን የለም፣ ምንም የለም እንደማለት ነው። እንደ መዝሙሩ ምንም የለም። አስቡት፣ በነሱ ጫማ ውስጥ ራሳችሁን አስገቡ። ተስፋ ያደረጉት የተከተሉት ሕይወታችን ያሉት ኢየሱስ ቀረ። በችግራቸው ሰዓት ቀረ። ልመናቸውን ሰምቶ አልመጣም። ጩኸታቸውን ሰምቶ መጥቶ አልፈወሰውም። ቀረ። ኢየሱስ ቀረ። ማርያምና ማርታ ምን ሊሉ እንደሚችሉ አስቡ። የኢየሱስን ነገር አታንሱብን። ከዚህ በኋላ ማውላላ መንገድ ላይ ጥሎን ይሄዳል። የኛ ነገር ግድ አይለውም። በሱ ምክንያት በህብረተሰቡ ተሰድበን ተገልለን በዚህ በችግራችን ሰዓት ይቀርብናል አላሉ። 4 ቀን ሆነ፣ ድንኳኑ ፈረሰ፣ ቤት ገቡ። ቢያዩ የለም። በ4ኛው ቀን ምንም እንዳልተፈጠረ ምንም እንዳልሆነ ጎምለል እያለ ከዮርዳኖስ ተነስቶ ወደ ቢታንያ መጣ። ኧረ ሃሌሉያ! መጣ ኢየሱስ። ሲመጣ የሚገርመው ነገር ሲመጣ የመጀመሪያ ያገኘችው ማርታ ናት። ብዙ ሰዎች ስለ ማርታ ሲናገሩ በጣም ጥሩ ነገር አይናገሩም። ማርታ የምትገርም ሴት ናት፣ የምትደነቅ ሴት ናት። የሚገርመው ነገር ልክ ስታገኘው ምን ማለት ነው? ዛሬ ነው እንደሚመጣው ይሄን ያህል ቀን መልእክተኛ አልሰማውም እንዳይል መልእክተኛ ልከንበት ሞት የለም ብሎ ሐዘን የለም ብሎ ለክብር ነው ብሎ ይጫወትብናል። ዛሬ ነው እንደሚመጣው። የሱ ነገርማ አብቅቷል። በቃ እኛ ቤት በቃ ለኢየሱስ ቦታ የለንም። አይ የኢየሱስን ነገር አታንሱብኝ ብላ ጀርባ ሰታ አሮጠችም። ማርታ ኢየሱስ መምጣቱን ስትመለከት ውይ ያለች፣ ወዳጄ ኢየሱስ፣ አባቴ ኢየሱስ፣ የነገስታት ንጉስ፣ የጌቶች ጌታ መጣህልኝ አለች። መጣህልኝ ኢየሱሴ። እየሮጠች ሄደችና እንኳን ደህና መጣ። ዛሬ እንዲህ የምትሉበት መንፈስና አቅም በጌታ በኢየሱስ ስም ያገኛቸው። አሜን የሚል ይሁንለት። አላኮረፈችም። ወንድሟ ሞቶ መልእክት ልኮላት ትንቢት ልኮላት ቀርቶ አላኮረፈችም። ነካርጉትና ኢየሱስ አይኮረፍም በሉት። ኢየሱስዬ መጣህ አለችው። አንተ እኮ በዚህ ብትሆን፣ አንተ እኮ በዚህ ብትሆን ወንድሜ ባልሞተ ነበረ። አሁንም ትችላለህ። አንተ ኤልሻዳይ ነህ። አንተ እግዚአብሔር ነህ። የምትለምነው ይሆንልሃል፣ የምትጠይቀው ይፈጸምልሃል። እንኳን ደህና መጣህ አለችው። እንዲህ የምትሉበት መንፈስ ያገኛችሁ።
ከችግራችሁ በላይ ኢየሱስን አንደኛ የምታደርጉበት ክብር ቤታችሁ ይግባ። አሜን የሚል ይሁንለት። ትችላለህ፣ አሁንም ትችላለህ አለችው። አሁንም ትችላለህ። ምንድነህ? ኤልሻዳይ ነህ፣ ሁሉን ቻይ ነህ፣ አልፋ ነህ፣ ኦሜጋ ነህ። የሚመስል የለም፣ የሚያቅት የለም። አንተ እግዚአብሔር ነህ። እንዲህ አይነት ዕውቅና የምትሰጭበት በችግርሽ ላይ፣ በጥያቄሽ ላይ፣ በሁኔታው ላይ አንተ ትችላለህ የምትይበት መንፈስ ያገኝሽ። አሜን ያገኛችሁ። ትችላለህ አለችው። ኢየሱስ ትችላለህ ተብሎ መቀመጥ አይችልም። ትችላለህ ብለህ ዕውቅና ሰጥተኸው ዝም ማለት አይችልም። ወዲያውኑ ማርታ አላት፣ ወንድምሽ ይነሳል፣ ተአምር ይሆናል፣ ያልተጠበቀ ነገር ይሆናል፣ ያለመድሽው ነገር ይሆናል። ትችላለህ፣ ወንድምሽ ይነሳል። ወዲያው ማርታ እንዲህ አለች፣ አዎ ጌታ ሆይ ስታስተምረን እኮ ስትነግረን እኮ የኔ የሆኑትን እስከ መጨረሻ ምን አረጋቸዋለሁ? እይዛቸዋለሁ፣ በመጨረሻ ቀን አስነሳዋለሁ ብለህ አስተምረህናል፣ ነግረህናል። ወንድምሽ ይነሳል መቼ? አሁን ሲላት እንዴ ይሄን ጉድማ ለእህቴ ልንገራት አለችና እየሮጠች ማርያም አለች። ማርያም ሰዎች ከበዋት። ድንኳኑ ከፈረሰ በኋላ ቤት ውስጥ አይደለ ተሰብስበው ቁጭ ብለዋል። ድሮም እኮ ዝም ብላችሁ ነው የሚል አለ። አለልክ አብዝታችሁታል። ኢየሱስ ኢየሱስ ማለት ፍቅር እፍ ብላችሁ ነበር፣ ይሄው ተዋረዳችሁ የሚል አለ እኮ። የት አለ ታዲያ? ያድናል ይፈውሳል ምናምን ስትሉለት የነበረው ኢየሱስ የት አለ ታዲያ? አውላላ መንገድ ላይ ጥሏችሁ ጠፋ። ይሄው አያዋጣችሁም የሚል አለ እኮ አለ። ማንም ምንም ይበል፣ ማንም ምንም ያውራ፣ እግዚአብሔር ዛሬ አንድ ሰው ቤት ተአምራት ያደርጋል። እጅ ባፍ የሚያስጭን ነገር ያደርጋል። ብትሰሙን ኖሮ ይሻል ነበረ። ወዲም ወዲያም ብትወስዱት፣ ወደ ጸበልም ወደ አዋቂም ቤት ብትወስዱት፣ ዝም ብላችሁ ኢየሱስ ኢየሱስ እያላችሁ ገደላችሁት የሚልም እኮ አይጠፋም። ኢየሱስ ኢየሱስ ብለሽ ምን አመጣሽ? ጧትም ቸርች ማታም ቸርች ትሮጫለሽ፣ ምን አገኘሽ የሚል እኮ አይጠፋም። ምንም አታግኚ። ኢየሱስ ይበልጣል። ኢየሱስ ይበልጣል። ከምድር ኮተት ይበልጣል። ከምድር ነገር ይበልጣል። እፍ ብላችኋል እያሏችሁ ይመስለኛል። እዛ ቁጭ ብለው ተሰብስበው ማርታ እየሮጠች መጣችና መምህሩ መጣ ስትል እና ምን ይጠበስ ዛሬ ነው እንደሚመጣው መልእክተኛ ልከን ሰላም ነው ብሎ ሞት የለም ብሎ ጭራሽ ደግሞ ቀብርም ሳይመጣ ሰልስትም ሳይመጣ ዛሬ ነው የሚመጣው። ከዚህ በኋላ ኢየሱስን አታንሽብኝ፣ ከኢየሱስ ጋር ያለኝ ግንኙነት አብቅቷል፣ በቃኝ፣ የኢየሱስን ስም መስማት አልፈልግም አላለችም። ነካርጉትና አላለችም በሉት። መምህሩ መጣ ስትባል ኢየሱስ መጣ፣ የኔ ጌታ መጣ፣ የኔ ወዳጅ መጣ ብድግ ብላ ስትሮጥ ሰዎቹ በሙሉ ተከትለዋት። ለምን? መቃብር ቦታ ሄዳ ልታለቅስ ነው ብለው፣ እሪ ወንድሜ እያለች ልታለቅስ ነው ብለው ተከትለው ህዝቡ ሁሉ ግር ብሎ ሲወጣ ኢየሱስን ስታየው ከማርታ ልዩ የሚያደርጋት እሷ ድፍታለች። አምልኮ አልቀንሰም፣ ክብር አልቀንሰም፣ ኧረ አገልግሎት አልቀንሰም። አንተ ከወንድም ትበልጣለህ፣ አንተ ከባል ትበልጣለህ፣ አንተ ከእናት ትበልጣለህ፣ አንተ ከልጅ ትበልጣለህ። አምልኮዬን አልቀንስም፣ ክብር እሰጥሃለሁ፣ እሰግድልሃለሁ። አንተ አምላክ ነህ፣ አንተ ሁሉን ቻይ ነህ፣ አንተ እግዚአብሔር ነህ። ኧረ ይገባዋል የሚል እልልታ ጭብጨባ። ሃሌሉያ። አምልኮዬን አልቀንስም ማለችና ድፍት ብላ ያ አቧራ እግሩን ባያለች እየሳመች ኢየሱሴ እንኳን ደህና መጣ፣ እንኳን ደህና መጣ። ነካ አድርጉትና ኢየሱስ ከወንድም ይበልጣል በሉ። ኢየሱስ ከባል ይበልጣል። ኢየሱስ ከልጅ ይበልጣል። ኢየሱስ ከቤት ይበልጣል። ኢየሱስ ከምድር ኮተት ይበልጣል። አረ ለኔ ኢየሱስ አንደኛ ነው የሚል እዚህ ቤት አለ ወይ?
ይበልጣል ለኔ እሱ አንደኛ ነው የሚል እልልታ፣ ጭብጨባ፣ ክብር፣ ምስጋና። ትበልጣለህ አለች። ሃሌሉያ! ኢየሱስ ትበልጣለህ አለችው። እግሩን አቧራ እግሩንማ ኢየሱሴ እንኳን ደህና መጣህልኝ። ወንድሜ ቢፈወስ ባይፈወስ፣ ቢድን ባይድን፣ ቢነሳ ባይነሳ አንተ ከወንድም ትበልጣለህ። አንተ ከወንድም ትበልጣለህ። አንተ ትበልጣለህ። ነገር ቢሞላ ባይሞላ፣ ቢሳካ ባይሳካ፣ አምልኮ አልቀንስም፣ አገልግሎት አልቀንስም፣ ህይወቴን ቸርች ማለቴን አልቀንስም የሚል አንድ አማኝ እዚህ ቤት ካለ አሜን ብሎ ይውሰደው። አልቀንስም። ነካ አድርጉትና ነገር ቢሞላ ባይሞላ አምልኮ አትቀንስ በሉት። ሐዘን ቢሆን ባይሆን አትቀንስ በሉት። ኢየሱስ ምን እንዳደረገ ታውቃላችሁ? እግሩን ይዛ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበረ ስትል ኢየሱስ አያትና እየሰገደች እየሳመች አለማክሮፏን አየና አለቀሰ ይላል። ያለቀሰው አልዓዛር ስለሞተ ለቅሶ ሊደርስ ይመስላችኋል? ይመስልሻል? ለሱ ያላቸውን ፍቅር፣ ለሱ ያላቸውን ትልቅ ቦታ አይቶ ዋው ብሎ ተደንቆ ፍቅሯን አይቶ ተሰብራለች እኮ አንድ ወንድም ነው ያላት፣ ወንድሟ ነው የሞተው። አዝናለች እኮ ግን አላኮረፈችውም። ስታለቀስ አይቶ አለቀሰ። አቤት አለ። ማርያም ለኔ ያላት ፍቅር፣ ማርታ ለኔ ያላት ፍቅር፣ እዚህ ቤትማ ተአምራት አደርጋለሁ አለ። አሜን 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 አሜን። እዚህ ቤትማ ያልተጠበቀ ፈውስ አደርጋለሁ አለ። እዚህ ቤትማ አነጋጋሪ ነገር አደርጋለሁ አለ። እረ ዛሬ አንድ ሰው ቤት እንዲህ አይነት እምነት አግኝቶ እንዲህ አይነት አምልኮ አግኝቶ እጁ በቤታችሁ መንቀሳቀስ ይጀምር። አሜን ይሁንላችሁ። ወዲያውኑ ካለቀሰ በኋላ ወዴት አኖራችሁት አለ። ወዴት አኖራችሁ ሲል በቃ ሲያለቅስ እነሱም ሲያዩ ናና በደንብ ይውጣልህ ብለው ናን ይሄዳሉና እያሉት ኢየሱስ እጆቹን አነሳና እግዚአብሔርን አመሰገነና አልዓዛር ሆይ ና ውጣ አለው። አልዓዛርም እንደተገነዘ ወጣ። የው ዛሬ ነገራችሁ የተገነዘ፣ ነገራችሁ የተቀበረ፣ ነገራችሁ በክፉ ሰዎች የተያዘ፣ አገልግሎታችሁ የተቀበረ፣ ቅባታችሁ የተቀበረ፣ ጸጋችሁ የተቀበረ በትንሣኤ ጌታ በኢየሱስ ስም፣ በትንሣኤ ጌታ በኢየሱስ ስም ዛሬ በዚህ ሰዓት መነሳት ይሁንላችሁ። አሜን ብለ ዝልል ብለ ውሰደው። ይሁንልኝ በይና ውሰጂው። አሜን አሜን አሜን። አልዓዛር ወጣ ይላል። አልዓዛር ከወጣ በኋላ ፍቱትና ይሂድ አለ። ያሰራችሁ ፍቱ አለ። የሚገርመው ከይሁዳ ከኢየሩሳሌም ጠቅላላ ሕዝብ አልዓዛርን ለማየት መጣ። ለክብር ማለት ይሄ አይደለ? ለክብር ማለት ይሄ አይደለ? ትናንትና ማይታወቅ፣ ትናንትና ስሙ ማይታወቅ፣ ትናንትና ማንነቱ ማይታወቅ፣ አሁን ግን ሰዎች እሱን ለማየት ከሩቅ ቦታ መምጣት ጀመሩ። አንተ ላይ ከሚመጣው ክብር፣ አንቺ ላይ ከሚመጣው ጸጋ ትውልድ ጎርፎ ይመጣል። አንቺን ለማየት፣ አንተን ለማየት ይመጣል። ይሁንልኝ የሚል አሜን ብሎ ይውሰደው። አልዓዛርን ለማየት ህዝብ መጋፋት ጀመረ። ታዲያ ትናንትና በሐዘን የነበሩ፣ ትናንትና እነሱ ቤት የለቅሶ ድንኳን የተጣለላቸው ሰዎች ዛሬ ድንኳኑ ተቀየረና የምስጋና ድንኳን። ያ የለቅሶ ድንኳን ከተፈረሰ በኋላ እነ ማርታና ማርያም ቤት የምስጋና ድንኳን ተጣለ። ለኢየሱስ የራት ግብዣ አደረጉለት። ሴሌብሬት ሊያደርጉት፣ ቴንኪው ሊሉት፣ እንወድሃለን ኢየሱስ ሊሉት የምስጋና ድንኳን። እኔ ቤት እንዲህ ይሆናል የሚል አለ። ባለቀስኩበት ዘመን ፈንታ፣ በተገፋሁበት ዘመን ፈንታ የምስቅበት፣ እልል የምልበት፣ ምስጋና ማቀርብበት። አረ አሜን 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 አሜን። አረ ሃሌሉያ።
የምስጋናው ድንኳን በማርያምና በማርታ ቤት። ማርያም ታዲያ ድግሱንም አድርጋ ሽርጉድ እያሉ ወይኔ አለች። ይሄ ድግስ ለኢየሱስ አይመጥነው ምን ላርግለት ለወዳጄ ለኢየሱስ። እነ ማርያምና እነ ማርታ ቤት ኢየሱስ አንደኛ ነው። እናንተ ቤት ስንተኛ ነው? አንቺ ቤት ስንተኛ ነው? መከራ ሲመጣ ችግር ሲመጣ ፈተና ሲመጣ አረ ለኔ ኢየሱስ አንደኛ ነው ትያለሽ። አንደኛ የምትይበት አንደኛ የምትልበት መንፈስና ኃይል በኢየሱስ ስም ያግኝ። አሜን በይና ውሰጂ ያግኝሽ። አንደኛ ይከብዳል። ቆሞ ለማገልገል እኮ ይከብዳል። አምልኮ ለመስጠት እንደ ማርያም እኮ ይከብዳል። እናንተ ይከብዳል። ለኔ አሁን ዛሬ እንዲፊታችሁ ቆሜ ለመስበክ እኮ ጌታ ረድቶኝ እጁ ደግፎኝ መንፈሱ አጽናንቶኝ እንጂ ከባድ ነው እኮ ከባድ ነው። እሱን ማጣት እኮ ከባድ ነው። ለኔ ከባድ ነው ወገኖቼ፣ ከባድ ነው። ያማል። ግን አምልኮዬን አልቀንስም። የምኖረውን ነው መስብክላችሁ። አምልኮዬን አልቀንስም። አገልግሎቴን አልቀንስም። እሱን የቤት አንደኛ ነው። ኢየሱስን የቤት አንደኛ ነው። ከባል ይበልጣል፣ ከልጅ ይበልጣል፣ ከስራ ይበልጣል። ኢየሱስ አንደኛ ነው። አንደኛ የምታደርጉበትን መንፈስ ዛሬ ያግኛችሁ። አሜን ያግኛችሁ። እሱን ሲወስደው እንዴት እንደሚያኖረኝ እሱ ያውቃል። ምን እንዳሰበልኝ እኔ አላቅም፣ እሱ ያውቃል። የምትወዱት ቢወሰድባችሁ አምልኮ አልቀንስም፣ ስግደት አልቀንስም፣ አገልግሎት አልቀንስም፣ ኢየሱስ ማለት አልቀንስም። አረ ይሄን ይሁንልኝ የሚል ብድግ ይበልና አሜን ብሎ ይውሰደው። በኢየሱስ ስም ይሄ መንፈስ ያገኛችሁ።